የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርገውም፣ ከሞት ትድናለህ ወላ ለረጅም ሰዓት ነው ዝግድ ብሎኝ ማለት ነው። አሰሪን ያስተፋኝ እናቴ አረተው እንደዚህ አይነት ቪዲዮ አትገቁበት። ወል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘወትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። የዓመት ቀለቡ ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ ይሄ ነው? ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድን ነው ቋርፍ የሚሰራ? ከምን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብዮች፣ ውብ አህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ፣ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው። ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah, water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል፣ It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ውሃ ያለበት ማለት ነው። የሞቱ ውሾች
ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ፣ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የእኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር። እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረውም ምንድነው ጣፋጭ ስኳር ምናምን ስለማይጨመርበት፣ ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። ይኸውላችሁ የትግራይ ሽማግሌዎች ወደ ኤርትራ ሄደዋል ጽምዶን ለማጠናከር በሚል የህዝብ ለህዝብ ግንኙነት ምናምን። ይኸውላችሁ ሻዕቢያ የፕሪቶሪያ ውል ሲፈረም ተኮሊፍና ብለዋል። ተኮሊፍና ማለት ምን ማለት መሰላችሁ? ተስተጓጉልን ሳንጨርሰው፣ የትግራይን ህዝብ ሳንጨርሰው ተስተጓጉልን ብሏል። እና ተስተጓጎልኩ ያለውን ሰውዬ አብረን ካልሰራን ቂጥን ካላስን እያሉት ነው የህወሓት አመራሮች። እንዴት ነው ህዝቡን እያዋረዱት ያሉት? ያቺ ነው ቄሶች ምናምን፣ በተለይ ቄሶች የሃይማኖት አባቶች ለምንድን ነው አደብ ማገዙት? ለምንድን ነው በፖለቲካ ጉዳይ ጣልቃ ምትገቡት? ይሄ የህዝብ ለህዝብ ግንኙነት አይደለም። የህዝብ ለህዝብ ግንኙነት ቢሆን ኖሮ ጽምዶ የሚለው ቃል እዚህ ውስጥ መግባት የለበትም ነበር። ደግሞ ጭራሽ ምን ብለው መግለጫ ወጥቶ ህወሓቶች ይላችሁ ለ35ኛ የነጻነት በዓላችሁ እንኳን አደረሳችሁ። ምን ጉድ ነው? ይላችሁ ከዚህ በፊት ብየው ነበረ። ለኢሳያስና ለጀማው ነው ሀገር አሳልፈው የሰጡት። ለራሳቸውም ተመሳሳይ ካርድ ለመሳብና የእሱን ሌጋሲ ትግራይ ውስጥ ለማስቀጠል ነው አሁን ደግሞ ይጣጣሩ ያሉት። እፍና አድርገው ሂደው ዘመድ አዝማድ ከላይ ሆነው እየገዙን እንደ ኢሳያስ ባሪያ አድርገውን ይኸው 35 ዓመታቸው የኤርትራውያን የቤታቸው ቀለም እንኳን መቀባት አይችሉም፣ ቤታቸው ማደስ አይችሉም ቀበሌ ካላስፈቀዱ በስተቀር። ይኸውላችሁ ቀልድ ሊመስላችሁ ይችላል። ባነር የለም ኤርትራ ውስጥ። አያችሁት? ይሄ ጽምዶ ምናምን የሚለው ጽሁፍ በአቡጆዲ ላይ በቀለም ነው የተጻፈው። ይሄ በደርግ ዘመነ መንግስት የቀረ ማለት ነው አሰራር። እዚህ ላይ ናቸው ኤርትራውያን። የትግራይ ህዝብ እዚህ ላይ ሊመልሱ ነው የሚፈልጉት ህወሓቶች። አረ በቃችሁ ሊባሉ ይገባል እነዚህ ሰዎች። በቃንም በላቸው። ከዚህ በላይ ውርደት፣ ከዚህ በላይ እንዴት ነው ዝቅ የሚያደርጉን? ከዚህ በላይ እንዴት ነው የሚያዋርዱት? እየረገጡን እኮ ነው። ሰላም ለትግራይ ህዝብ፣ ይመቻችሁ።